እንዴት ናችሁ? ደህና ናችሁ? ከእኔ ጋር እግዚአብሔር ይመስገን አለሁላችሁ። ዛሬ እንግዲህ ሱመያ መልስ ሰጥታለች። ሰኢድን እዚህ ጋር ከቪዲዮ ለሰላም መልስ እየሰጡ ነው ማለት ነው። ልጅቷ ግን በጣም ሰላም ያሳዘነች ማለት ነው። እውነት ሆነ በአሁኑ ጊዜ በዚህ በከፋ ጊዜ በባህል እንኳን ሴትና ወንዶችም መምጣት በከበደባቸው ጊዜ መነቃነቅ። ሰኢድ ግን አታስመስል፣ አረመኔ ነህ፣ አረመኔ ነህ፣ እግዚአብሔርን አረመኔ ነህ። የሴት ልጅ ስቃይ እንደዚህ እንትን የምትል ማለት ነው። አረመኔና ጨካኝ በመሆን ነው ብዬ የማስበው። ጨካኝ ነህ፣ ጨካኝ ነህ ማለት ነው። ለማስመሰል አትሞክር፣ አንተን ለማስመሰል አትሞክር ብዬ ነው እንትን የምልህ ማለት ነው። እዚህ ጋር ለማስመሰልና በቪዲዮ ሆኖ እንጂ ልጅቷን በጣም ነው እየበደርካት ማለት ነው። ስለዚህ ከእውነቷ ነው ዲያብሎስ ነው አረመኔ ያለችው እና ፓስፖርቷን ብትሰጣት ኖሮ ይሄ ሁሉ በበረሃም አትመጣም ነበር ማለት ነው። አንተም አንድ ነገር ወጥቶን ተጠያቂነትን መሆን የምትሆነው ማለት ነው። ከተጠያቂነት አትታተልም። ስለዚህ ልጆች ናቸው። ሱራ ታያቸዋለህ ብላለች ሱመያ። እቀማለሁ ምናምን እያልክ የምትደነፋበት ጊዜ የኔ ነው ብለህ መሰለኝ። ጊዜ ያነሳል ይጥላል፣ ለማንም አይሆንም። አሁን ትወድማለች ኢትዮጵያ፣ ለእናንተም ለእኛም አትሆንም ማለት ነው። ስለዚህ አርፈህ ልጆችህን የማይተፈለግ ሰላምን ፓስፖርት መልሰህ ሰላም ፈጥረህ ልጆችህን ማየት ትችላለህ ማለት ነው ትላለች። እንግዲህ ከባለቤትህ ተመለስ ብላለች ሱመያ። ከባለቤትህ እየጠበቀች ነው ተመለስ ብላለች። ስለዚህ ከባለቤትህ ተመልሰህ ልጆችህንም ለማየት ያብቃህ፣ ልጆችህንም ታያለህ ብላለች። እንደዚህ አምሮብሃል ደግሞ ካዩ ጭቅጭቅ ተገላግለህ። እውነቴን ነው የምላችሁ አዩን ተገላግለሃል። ስለዚህ ተመችቶሃል። እንደውም ቁጭ በል አንተ ማለት ነው። እንደውም ስለተመቸ እዛው ቁጭ በል። ካዩ ጭቅጭቅ ተገላግለሃል። አዩ ግን ጠፍታለች ሰሞኑን። የት ሄዳ ነው? አላህ ሱመያም መልስ ሰጥታለች ማለት ነው። በሚገርም ሁኔታ ሰኢድ በጣም እንጃ፣ እንደዚህ አይነት አለመኔነት ጥሩ አይደለም። የሴት ልጅ ፓስፖርት ተቀምጦ እኔ እኮ እሷም እኮ ምን ሆና ነው? ለምንድን ነው ህግ ባለበት ሀገር ህገ ወጥ የምትሆነው ማለት ነው? ፓስፖርቷን እኮ መቀበል ትችላለች። ወይስ የሆነ ነገር የሚያጠራጥረኝ ነገር ምንድን ነው እንዴ? ፓስፖርቷን እኮ በህግ መቀበል ትችላለች፣ ህጋዊ እስከሆነች ድረስ ማለት ነው። ህጋዊ እስከሆነች ድረስ ፓስፖርቷን በህግ መቀበል ትችላለች። ለምንድን ነው ይሄን ሁሉ ፈርታ እንትን ያለችው? ህጋዊ አይደለሽ እንዴ አንቺ? ፓስፖርት አለሽ አይደል እንዴ? ስለዚህ መቀበል ትችያለሽ። በምንም ታምር መቀበል ትችያለሽ ፓስፖርትሽን። ፓስፖርትሽን መቀበል ትችያለሽ። ራስሽ ነሽ እንጂ ጥፋተኛ ማለት ነው። ራስሽ ነሽ እንጂ ጥፋተኛ ማለት ፓስፖርትሽን መቀበል ትችያለሽ በምንም ነገር። እሱ የሰበሰባቸውን ዱርዬ ፈርተሽ ነው እንዴ? እሱ እኮ በፊት የሚያውቃቸው አብሮ ጫት የሚቅሙትን ሰብስቦ ነው። ስለዚህ አንቺ እኮ በህጋዊ እስከሆንሽ ድረስ መቀበል ትችያለሽ። ፓስፖርትሽ የራስሽ ማንነትሽ ነው። ከዛ
በካሽም ሆነ በምንም ነገር መቀበል ትችያለሽ እዛው። እኔ እንጃ ለምን እንደሆነ አላውቅም፣ ምን እንደሆነ ነገሩ ግን አልገባኝም እንጂ ጋለ አይደለ ወደ ፓስፖርት ከበጀበለው ለምን ፓስፖርቴን አውጥቼ እሰጠዋለሁ እንዴ? ጩሄም ቢሆን ሲታገረኝ ራሱ ጩሄም ቢሆን ማስያዝ እችላለሁ እንጂ ፓስፖርቴን አውጥቼ ከቦርሳዬ ውስጥ መቼም ገብቶ ሲያወጣ ስጮህ ህዝብ ያያታል። በዛ ላይ ደግሞ ውጭ ሀገር ይሄ ኢትዮጵያ አይደለችም። ውጭ ሀገር ሁሉም ነገር በካሜራ ነው። ሊገለኝ ነው ብላ እኮ ማስያዝ ትችል ነበር፣ እንኳን ፓስፖርቷን አውጥታ መስጠት ማለት ነው። ስለዚህ እሷ ነች እንደውም ጥፋተኛ። ፓስፖርቴን በምንም ነገር ቦርሳዬን አላስነካውም። እኔ እጮሃለሁ እዛ ጋር ለምንድን ነው ቦርሳዬን የሚነካው? ለምንድን ነው ሴት ልጅ እሱስ ገንዴ ህግ እኮ ያለበት ሀገር ነው። ሴት ልጅ እኮ የምትከበርበት ነው። ኢትዮጵያ እኮ አይደለም ያለችው። ስለዚህ ፓስፖርት አውጥቶ እስከሚወስደው ድረስ ቦርሳ ውስጥ ምነው ዝም አልሽ አንቺስ? ይሄ የሆነ አፈዞሽ ወይ የሆነ ነገር አድርጎሽ ፓስፖርትሽን አውጥተሽ እስከምትሰጪ ድረስ ግራ የሚገባ ነገር ነው። ፓስፖርትሽን እንዴት አውጥተሽ ትሰጫለሽ? መቼም ቦርሳሽ ውስጥ ነው ፓስፖርት የሚቀመጠው። በእጅሽ አይቀማሽ ፓስፖርትሽን አውጥተሽ እስከምትሰጪ። ስለዚህ እኔ ግራ የገባኝ እንዴት ፓስፖርትሽን አውጥተሽ የምትሰጪው? እንዴት? ለምን? እሱም ግራ ያጋባል። ለማንኛውም ሱመያ ጠብቂ ብላሻለች፣ እመጣለሁ ብላለሻለች። በምንም ነገር ፓስፖርትሽን አሰጥሻለሁ ብለሻለች። ስለዚህ ተረጋግተሽ እሱም እሰጥሻለሁ ብሎሻል። ግን እሱ የሆነ ነገር እንትን ሊል ነው እንጂ አይሰጥሽም። እሱ በቃ ትዕቢት እንትን ብሎታል። እኔ እንጃ ሰው እንደዚህ ሲሆን በየሄደበት እየተደባደበ አበደ። ልጁ ያበደ ነው የመሰለኝ። ጤነኛ አይመስለኝም ማለት ሁሉንም እኮ አሁን እየሄደ ደግሞ አሁን እደባደባለሁ እያለ ነው ከሌላም ሰው ጋር። የጤና አይደለም። አዩዬ ምን አድርገው ይሆን የሄደው? ተደባደብ የሚያደባድብ መድኃኒት አደረገችበት እንዴ? እውነቴን ነው የምላችሁ። የሚያደባድብ በየሄደበት የሚያቧቅስ አድርጋብን ነው መሰለኝ የሄደው። ድምጤ ግን ተይዟል። ተወኝ እስቲ እንዳልሆነ እና ውድ ቤተሰቦቼ እኔ በምንም ነገር ስለ ሰላምም ስለ ሁሉም መስማት በጣም ከባድ ነው። ሰላምም በባህል እሄዳለሁ ብላለች። እሱ ደግሞ ውሸቷን ነው ይላል። ባህል አትሄድም እንዴ? ዛሬ ፓስፖርቷን ይዛባት መቼም ህገ ወጥ ሆና መኖር አትፈልግም። ስለዚህ ያላት አማራጭ በህገ ወጥ መሄድ ነው። ስለዚህ ፓስፖርት ተላላት ዛሬ በምን ትሄድ? ዘላት ገባ ኢትዮጵያ ተዘሎ የሚገባ ቢሆንም ጣጥ እያልን እንዲህ እንደ ወፍ ሆነን እንሄድ ነበረ። አንዳንዴ ምን እንደምመኝ ታውቃላችሁ? ምን አለበት ወፍ ብሆን እላለሁ። ለምን መሰላችሁ? ብር ብለን በቃ ሲከፋን ሀገራችን እንገባለን ማለት ነው። ስለዚህ